ለ20 ዓመታት በሚስጥር የሚወዳትን ሴት በትኩረት ይመለከታታል። በድንገት ሊኡንሱ ወደ እሱ ተጠግታ በክንዶቹ ውስጥ ስታርፍ ከሩቅ ሲያፈቅራት የኖረችው ሰው እዚያ አጠገቡ ብትሆንም እሱ ግን ለመንቀሳቀስ አልደፈረም። ሊገፋት ቢሞክርም እሷ ግን ይበልጥ ተጠጋችው። እሱ ለመራቅ በሞከረ ቁጥር እሷ ጥብቃ ታቅፈው ነበር። በዚህ ምክንያት ሰኑ በጭንቀት ሌሊቱን ሙሉ ሳይተኛ አደረ። ሃንሰኑ ፎቶግራፍ አንሺ ሲሆን ሊኡንሱ ደግሞ ከልጅነቱ ጀምሮ የሚያውቃት የቅርብ ጓደኛው ናት። በሰኑ ካሜራ ውስጥ ኡንሱ ሁልጊዜም በጣም ቆንጆዋ ሴት ናት። ኡንሱ የዘፈን ግጥም ጻፊ ስትሆን አንድ ጥሩ አጋጣሚ ለማግኘት በጥንቃቄ የጻፈችውን ግጥም አቀረበች። ምንም እንኳን ፕሮዲውሰሩ ግጥሙ ጥሩ እንደሆነ ቢነግራትም ግጥሙ ግን በጣም ብሩህና ደስተኛ ከመሆኑ የተነሳ የተደበቀ ፍቅርን፣ እውነተኛ ስቃይና ስሜት አይገልጽም በሚል ውድቅ ተደረገባት። ኡንሱ ተስፋ ባለመቁረጥ ግጥሙን አሻሽላ ለመጻፍ 2 ሳምንታት እንዲሰጣት ፕሮዲውሰሩን ለመነች። እንደ ልማዷ ሰኑን ጠርታ ብስጭቷን ገለጸችለት። ግጥሙን በቅንነት ብትጽፈውም ስሜት ይጎድለዋል መባሉ አልተዋጠላትም። የተደበቀ ፍቅር ምን ልዩ ነገር አለው? ልብ ከወደደ የመናገር ድፍረት ሊኖርህ አይገባም ወይ? ለምንስ በሐዘንና በስቃይ መሞላት አለበት? በማለት ትጠይቃለች። ሰኑም ፍቅር ስሜትሽን በነፃነት መግለጽ የሚያስችል ቢሆንም የተደበቀ ፍቅር ግን የተለየ ነው። ስሜትሽን መናገር ብትፈልጊም እንኳ ቃላቶችሽን ወደ ውስጥ ትውጫቸዋለች በማለት ያስረዳታል። ኡንሱም ሰኑ እንደዚህ ያለውን ስሜት በራሱ እንደደረሰበት ሰው በጥልቀት እንዴት ሊረዳው እንደቻለ ግራ ገባትና ያቺ ሴት ማን እንደሆነች ጠየቀችው። ከ4 ዓመታት በፊት የፎቶግራፍ ውድድር ውጤት በታወቀበት ወቅት ሰኑ ለኡንሱ የፍቅር ጥያቄ ለማቅረብ አቅዶ ነበር። ሆኖም እሱ ሁለተኛ መውጣቱን ስታውቅ ኡንሱ ተባሳጨችና ለምን አንደኛ አልወጣህም በማለት ውጤቱን ለመቃወም ጭምር ፈለገች። በዛ ወቅት ኡንሱ ከከዳት የቀድሞ ፍቅረኛዋ ሐዘን ለመውጣት እየጣረች ነበር። አንዲት ጓደኛዋ ለምን ከሰኑ ጋር አትቀጥይም ብላ ስትጠይቃት ኡንሱ ወዲያውኑ ውድቅ አደረገችው። ምክንያቱም ከተለያየ ጓደኝነታችንን እናጣለን ብላ በመስጋቷ ለዘላለም በጓደኝነት ብቻ መቀጠል ትመርጣለች። ከዚያን ጊዜ ጀምሮ ሰኑ ስሜቱን ደበቀ። የኡንሱ ፍርሃት ስለገባቸው የፍቅር ጥያቄውን ትቶ ያዘጋጀውን ስጦታ በሚስጥር አስቀመጠው። አሁን ግን ኡንሱ ስለተደበቀ ፍቅር በሚገባ ለመረዳት ሰኑ ለ2 ሳምንታት አብሯት እንዲኖርና ግጥሙን እንዲያግዛት ጋበዘችው። ጓደኝነታቸውን እንዳያበላሽ በመፍራት ሰኑ መጀመሪያ ላይ እምቢ ይላል። በኋላ ግን ወደ ቤት በሚመለሱበት ጊዜ ሰክራ የነበረችው ኡንሱ በኤሌክትሪክ ስኩተር ልትገጭ ስትል ስኑ ያደናታል። እንደ ሁልጊዜው ሁሉ ጃኬትና ልብሶ ከጎኗ በመሆን በቅንነት ይንከባከባታል። የአሻንጉሊት ማውጫ ማሽን ጋር ሲደርሱ ኡንሱ በጨዋታ መልክ አሻንጉሊት ካወጣች ሰኑ አብሯት መኖር እንዳለበት ትነግረዋለች። ማውጣት ሲያቅታት ግን አኩርፋ እጇን ወደ ማሽኑ ውስጥ ለማስገባት ትሞክራለች። ሰኑም ሊጎትታት ይገደዳል። በማግስቱ በማለዳ የክፍል ጓደኛው ፍቅረኛ ወደ ቤታቸው በመምጣቷ ምክንያት የሚቆይበት ቦታ አጥቶ ኡንሱ ቤት ይሄዳል። አብረው መኖር ጀመሩ። ኡንሱ ግብዓቶችን ስታዘጋጅ ሳኑ ምግብ ያበስላል። ቤቱን ጎን ለጎን ሆነው ያጸዳሉ። ኡንሱ ምግቡን ቀምሳ ከማርች ጋር ቢቀርብ ይሻላል የሚል ሐሳብ አቀረበች። ሳታስበው ግን መጠጥ አበዛች። ሳኑ ወደ ክፍሏ እንድትሄድ ሊያደርጋት ቢሞክርም እዛው እንደምትተኛ ትወተውታለች። ብርድ እንዳይመታት በመፍራት በቅንነት ብርድ ልብስ ያለብሳታል። እስከ ጠዋት ድረስም በዝምታ አጠገቧ ይተኛል። ኡንሱ ቀስ ብላ አይኗን ስትገልጽ አይን ላይም ተጋጩ። ቆየት ብሎ በሳኑ ኮምፒውተር ላይ ስለሷ የተዘጋጁ ፎልደሮቹን በአጋጣሚ ታገኛለች። በየዓመቱ የተነሱ የሷ ፎቶዎች ነበሩ። በድንገት ሳኑ ስለተደበቀው ፍቅር የተናገረው ትዝ ይላታል። ፍቅርን መግለጽ ብትፈልጊ እንኳ ስሜትን ውጦ ስለመያዝ የተናገረው ቃላት በአእምሮዋ ይመላለሳል። ሳኑ ሌላ ሰው የወደደ መስሏት በሚስጥር ቀንታ ነበር። ሰክራ በሳኑ ቅፍ ውስጥ ስትነቃ እያሳበድሽ ነው ሲላት የሰማችው ትዝ ይላታል። ጥርሷን እየቦረሸች እንኳ እነዚያ ቃላት ከአእምሮዋ ሊወጡ አልቻሉም። ቁርስ ላይ ሰኑ በእንቅልፍሽ የሰማሽው ነገር አለ ብሎ ሲጠይቃት ልቧ በፍጥነት መምታት ይጀምራል። ሰኑ የኡንሱን አዲስ ግጥም ሲያዳምጥ ግጥሙ አሁንም ደካማ ነው ይላታል። ከምትወጂው ሰው ጋር ማድረግ የምትችው ብቸኛ ነገር በጣትሽ መንካት ብቻ ቢሆን ኖሮ ያ በጣም የሚያሰቃይ አይሆንም ይላታል። ኡንሱ እነዚህ ስሜቶች ምናባዊ ሳይሆኑ የሰኑ እውነተኛ ስሜቶች መሆናቸውን ትረዳለች። የሰኑን ጣቶች ስትነካ እሱ ይደነግጣል። እጁን ስትይዘውም እንዲሁ ደነገጠ። ኡንሱ እንዲህ መያዝ የሚቻል ከሆነ በቂ አይደለም ብላ ከጠየቀችው በኋላ ለወክ እንዲወጡ ሐሳብ ታቀርባለች። በእግር እየተጓዙ ሳሉ ኡንሱ ይህ ስሜት አንተ በሩቅ ለምትወዳት ሴት ካለ ስሜት ጋር አንድ አይነት ነው ብላ ትጠይቀዋለች። ሰኑ የተደበቀ ፍቅር ከሁሉ በላይ ሁሉንም ነገር መስጠት ፈልገሽ ነገር ግን አለመቻልሽ ነው ሲል ይመልስላታል። በዚህ ጊዜ ኡንሱ የምትፈልገው ነገር እንዳለ ትነግረዋለች። ሰኑም በድጋሚ በንግግሯ ይገረማል። በመጨረሻም ሁለቱ በዝምታ ሆነው ቸኮሌት አብረው ይበላሉ። ኡንሱ በጉጉት ተሞልታ ሰኑ
ሰኑን በልጅነት ተወዳቸው የነበሩ ምግቦችን አሁን ለምን መብላት አቆምክ ስትል ትጠይቀዋለች። ሰኑም ያኔ አንቺ ተወጃቸው ስለነበር ካንቺ ጋር ለመመሳሰል ብዬ ነው የምበላቸው የነበረው ሲል ይመልስላታል። ብዙም ሳይቆይ ሁለቱ ኡንሱ የምታደንቀውን አዘጋጅ ለማግኘት አብረው ይሄዳሉ። ፕሮዲውሰሩ መጀመሪያ ላይ ሁለቱ ፍቅረኛሞች ይመስሉታል። ኡንሱ ግን የቅርብ ጓደኛሞች ብቻ እንደሆኑ ፈጥና ታስረዳለች። ፕሮዲውሰሩ ብርቱካን ጣዕም ያለው መጠጥ ኡንሱ ፊት ያስቀምጣል። ሰኑም ኡንሱ የብርቱካን ጣዕም ትጠላለች በማለት መጠጡን ወዲያውኑ በራሱ መጠጥ ይቀይረዋል። ሆኖም ኡንሱ ሁልጊዜም ወደው ነበር ብላ ትመልሰዋለች። ኡንሱ በቅናት ስሜት ተገፋፍቶ መጠጡን ከእጇ ላይ ነጥቆ በአንድ ትንፋሽ ይጨርሰዋል። ቅሬታውን ለመግለጽ እየጠጣ እንግዳ የሆኑ ድምጾችን ያሰማል። ሲመለሱ መንገድ ላይ ኡንሱ በሰኑ ድርጊት ትቆጣለች። ሰኑም ተከፍቶ ወደ ስቱዲዮ ይመለሳል። ጓደኛው ሰኑ አገር ጥሎ ከመሄዱ በፊት ለኡንሱ ፍቅሩን የመግለጽ እቅድ እንዳለው ሲያውቅ ያበረታተዋል። ሰኑ ይቅርታ ለመጠየቅ ሊሄድ ሲል ኡንሱ ቀድማው አበባ ይዛ ትጠይቀዋለች። ታርቀውም አብረው ወደ ሱፐርማርኬት ይሄዳሉ። ሰኑም ለኡንሱ ልዩ ቸኮሌት ይገዛላታል። ወደ ቤት እንደተመለሱ የኡንሱ እናት እዚያ በመገኘቷ ደነገጡ። ኡንሱም ሰኑ ለጊዜው ብቻ ያረፈ መሆኑን ለማስረዳት ሞከረች። እናቷ ግን ወንበሮች ስባ እንዲቀመጡ ካደረገች በኋላ የታሮት ካርዶችን አወጣች። ሰኑ በልቡ የሚያስጨንቀውን ነገር እያሰበ በግራ እጁ 3 ካርዶችን እንዲመርጥ ነገረችው። ሰኑ ካርዶችን እንደመረጠ እናቷ ወዲያውኑ የሚወዳት ሴት እንዳለችና ፍቅሩም ንጹህና እውነተኛ መሆኑን ተረዳች። ሁለተኛው ካርድ የማያልቅ ቅንነትን ሲያሳይ፣ ሶስተኛው ደግሞ የሚወዳት ሴት የት እንዳለች ይገልጻል። ሰኑ በሁኔታው በጣም ተረበሸ። እናቷም ይህንን አይታ የሚወዳት ሴት ሩቅ ቦታ እንዳለች ተናገረች። ከመሄዷ በፊት የመጨረሻውን ካርድ እድል ያመልጣል በማለት ለሰኑ ሰጠችው። ቆየት ብሎ ምግብ እየበሉ ሳለ ኡንሱ የሌሊት አየር ምን እንደሚመስል ማየት እንደምትፈልግ ትናገራለች። ሌሊት 10:40 ላይ መውጣት ፈለገች። ሰኑ እንዲህ ያለ ብር ስራ እንደማይሰራ ቢነግራትም በመጨረሻ ግን አብሯት ይወጣል። በዚያኑ ምሽት ኡንሱ በሰኑ ኮምፒውተር ላይ በየዓመቱ የተነሱ የእሷን ፎቶዎች የያዙ ፎልደሮችን በድጋሜ በደንብ አየቻቸው። ያኔ ነው የተፈጥሮ ውበትን ብቻ ፎቶ የሚያነሳ ይመስላት የነበረው ሰው በእውነት እሷን ብቻ ሲቀርጽ እንደነበረ የተረዳችው። በዚያ ቅጽበት ሰኑ ወደ ክፍሉ ይገባል። ላፕቶፑን እየተጠቀመች መሆኗን ሲያይ ኡንሱ ፈጥና ስክሪኑን በመቀየር የፍቅረኛሞች ፎቶ ካለ ለማየት እንደሆነ በዋዛ ትነግረዋለች። በመቀጠልም የስራ ባልደረባው አስቸኳይ ፎቶ እንደላከለት ነገረችው። ሰኑ በሚስጥር እንደሚወዳት አሁን ሙሉ በሙሉ የተረዳችው ኡንሱ ያችን የሚወዳትን ሴት መቼ መውደድ እንደጀመረ በመጠየቅ ትፈትነዋለች። ሰኑ ግን ለመናገር ፈቃደኛ አልሆነም። ሰኑ መበሳጨቱን ስታይ ኡንሱ መጠየቋን አቆመች። የዘፈን ግጥሞችን ለመጻፍ አእምሯ መሰብሰብ ስላልቻለ ኡንሱ የጻፈችውን ግጥም ቀዳ ጣለችው። በድንገት ግን አንድ የድሮ ማስታወሻ ደብተር ትዝ አላት። ደብተሩን ስታገኘው በሽፋኑ ላይ የሰኑ ስም ተጽፎ ታያለች። በውስጡ በአንድ ወቅት ራሷ የለጠፈቻቸውን ፎቶዎች ተመለከተች። እንዲያውም በሰኑ ራስ ላይ ሞኝ የሚል ጽሑፍ ጽፋበት ነበር። የተስተካከሉ ግጥሞችን ለፕሮዲውሰሩ አቅርባ ባልጠበቀችው ሁኔታ ተቀባይነት አገኘች። እንዲያውም ከዘፋኙ ጋር እራት እንድትበላ ተጋበዘች። ኡንሱ በደስታ ተሞልታ የምስራቹን ለቅርብ ጓደኛዋ ለመናገር ተቻኮለች። ጓደኛዋም ከልቧ ደስ ይላታል። ጓደኛዋ ለሰኑ ነግረሽዋል ስትል በጉጉት ትጠይቃታለች። ኡንሱ እንዳልነገረችው ገልጻ የ20 ዓመት ጓደኝነት እንዴት ወደ ትዳር ሊቀየር እንደሚችል ጮክ ብላ ራሷን ትጠይቃለች። ጓደኛዋም እየሳቀች በዚህ ውስጥ ምንም የሚገርም ነገር የለም፣ ትናንት ባትወጂውም ዛሬ ከወደድሽው ያበቂ ነው ትላታለች። የጓደኛዋ ባል ሰኑ እስካሁን አልነገርሽው ሲል በዋዛ ይጠይቃታል። ጓደኛዋ ከመካድ ይልቅ በሁኔታው ደስተኛ ትመስላለች። ኡንሱ እንዴት አወቃችሁ ስትል ትጠይቃለች። ጓደኛዋም እስከዛሬ ድረስ ባለመረዳቷ ትቀልድባታለች። ጥንዶቹ የሰኑን አይኖች በማየት ብቻ ፍቅሩን ሊረዱት ችለው ነበር። በመጨረሻም ኡንሱ ይህንን አጋጣሚ ተጠቅማ ነገሮችን በደንብ እንድታስ ብበት መከሯት። ኡንሱ እንደ ሰኑ ያለ ሰው ዳግመኛ እንደማታገኝ ይሰማታል። የህይወቷን 2/3 ያህል ከሱ ጋር ማሳለፏን ስታስብ እሱ እንዳይጎዳባት በመስጋት በሐዘንና በፍርሃት ትዋጣለች። ኡንሱ የማታውቀው ነገር ቢኖር ሰኑ ወደ ውጭ ሀገር ሊሄድ መሆኑን ነው። ሆኖም ሰኑ ራሱ በዚህ ደስተኛ አይደለም። ግድግዳው ላይ የተሰቀሉትን ፎቶዎች ሲመለከት የራሱን ህልምና ኡንሱ በሱ ላይ የነበራትን ተስፋ ያስታውሳል። የመጀመሪያው ካሜራ የሰጠችው እሷ ነበረች። አሁን ሰኑ እየኖረ ያለው ኡንሱ በአንድ ወቅት እንዲኖር የተመኘችለትን ህይወት ነው። ኡንሱ ስሜቷ ተጎድቶ ወደ ቤት ስትመለስ ሰኑ ይቅርታ ለመጠየቅ አበባ ይዞላት ይመጣል። ኡንሱም ወዲያውኑ ይቅር ትለዋለች። ለስሜቱ ባለመጨነቋና በተደጋጋሚ ጥያቄ በማቅረቧ የጥፋተኝነት ስሜት ይሰማታል። በመጨረሻም ሰኑ ባለፈው ለጠየቀችው ጥያቄ መልስ ይሰጣታል። መውደድ የጀመረው ከ8 ዓመት በፊት እንደሆነና ምክንያቱም ከእናቱ ውጭ በሱ ላይ እምነት ያላት ብቸኛዋ ሰው እሷ በመሆኗ እንደሆነ ይነግራታል። ምንም ነገር ለማድረግ ቢፈልግ ወይም ያደረገው ነገር ቢሆን ኡንሱ ሁልጊዜም
ያለምንም ቅድመ ሁኔታ ትተማመንበታለች። አንተ ጎበዝ ነህ እያለችም ታበረታታዋለች። ሰኑ ሊናዘዝላት አስቦ እንደነበር ይገልጽላታል። በዚህ ጊዜ ኡንሱ ግራ በመጋባት ስሜት ውስጥ ቀረች። በጥንቃቄ ወደ ውጭ ስትወጣ ሰኑን ደጃፍ ላይ ታገኘዋለች። የፍቅር ኑዛዜ ሊሰጣት እንደሚችል በመፍራት ደንግጣ ትቆማለች። ሰኑ ግን ዝም ብሎ አንገቷ ላይ ሻርፕ ይጠመጥምላታል። የምትወደውን ብስክሌት ሲያስተካክልላት ስታየው ሁሉንም ነገር ትረዳለች። ሆኖም ሰኑ ወደ ቤት መቼ እንደምትመለስ ሲጠይቃት ኡንሱ በድንገት ንግግሩን አቋርጣ በዚያ ምሽት ራት ግብዣ እንዳለባትና እስከ ጠዋት ድረስ ላትመለስ እንደምትችል ትነግረዋለች። ከዚያም በመደናገጥ ፈጥና ትሄዳለች። ሰኑ እስከ እኩለ ሌሊት ድረስ እየደጋገመ ይደውልላታል። ኡንሱ ግን ስልኩን አታነሳ። ኡንሱ ራት ላይ በነበረችበት ወቅት ሰኑ ደጋግሞ ወደ በሩ እየተመለከተ በጉጉት ሲጠብቃት እንደነበረ አታውቅም። በጣም ሲመሽ በድጋሚ ሊደውልላት ቢሞክርም ሊያገኛት አልቻለም። በመጨረሻም ሰኑ ተጨንቆ እሷን ፍለጋ ወደ ውጭ ወጣ። በዚህ መሃል የኡንሱ ራት እንደተጠናቀቀ ፕሮዲውሰሩ ምሽቱን በሌላ ቦታ እንዲቀጥሉ ይጋብዛታል። እምቢ ማለት ስላልቻለች ወደ አንድ ዘመናዊ ምግብ ቤት ትከተለዋለች። በዛም ፕሮዲውሰሩ ባልተጠበቀ ሁኔታ የፍቅር ጥያቄ ያቀርብላታል። አንዲትን የዘፈን ግጥም ለማስተካከል የምትጨነቅበት መንገድና ለስራዋም የምታሳየው ቁርጠኝነት ማራኪ እንደሚያደርጋት ይነግራታል። እሷ መደንገጧን ሳይ እንዳትቸኩልና ቀስ ብላ እንድትመልስለት በዝግታ ይነግራታል። በዚያው ቅጽበት ሰኑ እዚያው ይደርሳል። ሁኔታውንም ባይኑ ይመለከታል። ለአንድ ጓደኛው ደስ የሚል የምስራች ለማክበር መድኃኒትና ወይን ለመግዛት እንደመጣ በመግለጽ በአጋጣሚ የተገናኙ አስመሰለ። ፕሮዲውሰሩ አንድ ሰው ወይን ቤት ውስጥ ወይን ሊገዛ መምጣቱ ግራ ቢገባውም ሰኑ ግን ከምግብ ጋር የሚሄድ ነገር እየፈለገ እንደሆነ በማንተባተብ አስረዳ። እንዲያውም ምግቡን ቀምሶ በጣም ጥሩ እንደሆነ ተናገረ። ውጥረቱ የገባት ኡንሱ ወደ ውጭ ለመሄድ ምክንያት ፈጠረች። ፕሮዲውሰሩ ሲነሳ ሰኑ አብሮት ተነሳና የወይን ጠርሙሱን ያዘ። ነገር ግን በእውነቱ ፕሮዲውሰሩ እያነሳ የነበረው ኡንሱ ጥለው የሄደችውን ሻርፕ ነበር። የሰኑን ስሜት የተረዳው ፕሮዲውሰሩ ቀደም ብሎ ለኡንሱ የፍቅር ጥያቄ እንዳቀረበላት ነገረው። ሰኑ በፊቱ ያለውን ወይን እየተመለከተ ኡንሱ ተወደው እንደሆነ ጠየቀው። ፕሮዲውሰሩን በልበ ሙሉነት አዎ ብሎ መለሰለት። በዚያው ቅጽበት ኡንሱ ተመለሰች። ሰኑ ግን የመሄድ ፍላጎት አልነበረውም። ኡንሱ ማዞር ሲጀምራት ወደ ቤት መሄድ እንደምትፈልግ ተናገረች። ያኔ ሰኑ ፕሮዲውሰሩ ኡንሱን በሰላም ቤት እንዲያደርሳት ነግሮት ተሰናበታቸው። ቆየት ብሎ ሰኑ ጓደኛውን አግኝቶ በልቡ ያለውን ሁሉ አፈሰሰለት። ኡንሱ ስትስቅ ማየት ብቻ እንደሚበቃው ነገረው። በብርድ ቀናት ሻርፕ ባንገቷ ላይ መጠምጠም እንደ ኃላፊነት እንደሚሰማው ይገልጻል። የሚፈልገው ኡንሱ ባጠገቡ ስትሆን ምቾት እንዲሰማት ብቻ ነው። እውነተኛ ስሜቱን ልታውቅበት ጥቂት ቀርቶት ነበር። ኡንሱ ቀይ ወይን እንደማትወድ ያውቃል። ነገር ግን በዚያ ምሽት ከፕሮዲውሰሩ ጋር ትጠጣ ነበር። የዚህን ትርጉም ሲረዳ ሰኑ እሷን ለቀቅ ማድረግና በቅንነት የመደገፍ ውሳኔ ላይ ደረሰ። ኡንሱ ወደ ቤት ስትመለስ ሰኑ ያደሳትን ብስክሌት ታያለች። በዛች ምሽት እስከ ጠዋት ድረስ መስኮቱ ስር ተቀምጣ የእሱን ሻርፕ ይዛ ስለሚወዳት ሴት ሊናዘዝላት እንደነበረ የተናገረውን ቃል ታስታውሳለች። ስሜቷን መቆጣጠር ስላቃታት ለሰኑ ትደውላለች። እሱ ግን ስልኩን አያነሳም። በማግስቱ ማለዳ ኡንሱ ወደ ሰኑ ስቱዲዮ ሄደች። እሱ ሀገር ለቆ እንደሚሄድና ቢያንስ ለ1 ዓመት እንደሚቆይ ትረዳለች። ቤት ውስጥ ኡንሱ የራሱን ህልም እንደሚከተል ታበረታተዋለች። ጓደኝነቷም ሁልጊዜ ከጎኑ እንደሆነ ትነግረዋለች። ሰኑ በሚቀጥለው ቀን ስለሚሄድ ራሷን እንድትንከባከብ ይነግራታል። የአውሮፕላን ማረፊያ አውቶቡስ እየጠበቁ ሳለ ሰኑ እንደ እናት የሆነ ሁሉን ነገር ደጋግሞ ይመክራታል። ከሸኘችው በኋላ ኡንሱ ከሰኑ መልእክት ይደርሳታል። በውስጡም የምትጠላውን ብርቱካን ሁሉ ተጠቅሞ ማርማላታ እንደሰራላት ይነግራታል። ከ8 ዓመት በፊትም ሰኑ ከመሄዱ አንድ ቀን ቀደም ብሎ በተመሳሳይ ሁኔታ ደጋግሞ እየመከራት ነበር። ሁለቱ ሳይወዱ በግድ ይለያያሉ። ሰኑ ከሄደ በኋላ ኡንሱ ስቅስቅ ብላ ታለቅሳለች። እሷ የማታውቀው ነገር ቢኖር ሰኑ በኩለ ሌሊት ግማሽ መንገድ ላይ ተመልሶ እንደነበር ነው። ኡንሱ ከስራ ስትመለስ ዝናብ እንዳይመታት ተጨንቆ ወደ እሷ ይሄዳል። እሷ በሱ ምክንያት ስታለቅስ ያያታል። በዚያ ቅጽበት ምን ማድረግ እንዳለበት ግራ ይገባዋል። ነገር ግን ኡንሱ የጥፋተኝነት ስሜት እንዲሰማትና ለእሷ ብሎ ህልሙን እንዳስተጓጎለ እንዳታስብ ስለፈለገ ሳይታይ በዝምታ ተመልሶ ሄደ። በዚህ ጊዜ ኡንሱ እንባዋን መግታት አልቻለችም። እሷም ለ8 ዓመታት ያህል በምስጢር ለሃንተን ፍቅር እንደነበራት በመጨረሻ ተረዳች። መጠበቅ በጣም የሚያም ነገር ይሆንባታል። ኡንሱ ሰኑ የሰራላትን የብርቱካን ማርማላታ ቀስ በቀስ መብላት ትለማመዳለች። የምታበስለውንም እያንዳንዱን ምግብ ለሱ ፎቶ ትልክለታለች። ከሱ መልእክት በደረሳት ቁጥርም ደስታ ይሰማታል። በክረምት ወቅት አሁንም ሰኑ የሰጣትን ሻርፕ አንገቷ ላይ ትጠመጥማለች። ብዙም
ሳትቆይ 1 ዓመት አለፈ። ኡንሱ የሥራ እድገት አግኝታ እውቅና ያላትና ጎበዝ የዘፈን ግጥም ደራሲ ሆነች። በተመሳሳይ ጊዜ ከአንድ ታዋቂ የሙዚቃ ኮከብ ጋር አብሮ የመስራት ግብዣ ደረሳት። የምስራችን ለማብሰር መጀመሪያ የሄደችው ወደ ቅርብ ጓደኞቿ ዘንድ ነው። ጓደኛዋ በነገሩ በጣም ከመደሰቷ የተነሳ ታዋቂውን ሙዚቀኛ በስራ ላይ ሆኖ ለማየት ኡንሱን ተከትላ መሄድ እንደምትፈልግ ተናገረች። በሩቅ ሆኖ መመልከት ብቻ እንደሚበቃትም ገለጸች። ባለቤቷ ግን በኢንተርኔት ማየት እንደምትችል በዋዛ ሲነግራት ሰኑ እዚህ ቢሆን ኑሮ በእርግጥ ይሟገትልኝ ነበር ስትል በምሬት ትመልስለታለች። ኡንሱን በዝምታ በሐሳቧ ተስማማች። ኡንሱና ሳኑ በሳምንት 1 ወይ 2 ጊዜ ይጠያየቃሉ። ከሙዚቃ ኮከቡ ጋር አብራ ለመስራት ያገኘችውን እድል ለሰኑ ነገረችው። ሰኑ ባጠገቧ በነበረበት ወቅት ሁልጊዜም ስለ ስሜቷ እንድትናገር ያበረታታት የነበረውን ሁኔታ አስታወሰች። በወቅቱ ኡንሱ ግቧ አድርጋ የነበረው ከዚሁ ሙዚቀኛ ጋር መስራት ነበር። ሙዚቀኛው ሰኑን የሚወደውና ቀኑን ሙሉ ዘፈኖቹን ሲሰማ የማይሰለቸው ዘፋኝ ነበር። በማግስቱ ኡንሱ ጥቂት ብርቱካን ይዛ ወደ ሰኑ ስቱዲዮ ሄደች። የምትፈልገውም በአንድ ወቅት እዛ የተነሳችውን የድሮ መታወቂያ ፎቶ ነበር። ሆኖም በፎቶ ግድግዳው መሃል ላይ የተቀመጠው የራሷ ፎቶ እንደሆነ አስተዋለች። ሰኑ ያንን ፎቶ መቼ እንዳነሳት ለማስታወስ ሞከረች። በፎቶ የታችኛው ቀኝ ጥግ ላይ ሰኑ ለመጨረሻ ጊዜ የታሮት ካርዱን ሲጫወት የመረጠው ያው ካርድ ተቀምጦ ነበር። ኡንሱ ፎቶውን በትኩረት እየተመለከተች በሐሳብ ተዋጠች። በዚያው ቅጽበት የሰኑ የሥራ ባልደረባ ከሰኑ ስልክ ደረሰው። ኡንሱ በደስታ ተሞልታ ልታናገረው ብትፈልግም ስልኩ ወዲያውኑ ተዘጋ። የሰኑ ኔትወርክ ጥሩ እንዳልሆነና ለረጅም ጊዜ ማውራት እንደማይችል ነገራት። ኡንሱ በሁኔታው አዝና ሳለ በድጋሜ ስልኳ ይጮሃል። በዚህ ጊዜ የደወለው ፕሮዲውሰሩ ነበር። ኡንሱንም ለራት ጋበዛትና የፍቅር ጥያቄውም በድጋሜ ያነሳባት። ኡንሱ ግን በዚህ ጊዜ ግልጹን ተናገረች። ቀደም ሲል ዋሽታ እንደነበረና በእውነቱ ቀይ ወይን እንደማትወድ ነገረችው። አዘጋጁን ግን ያላንተ እዚህ ደረጃ አልደርስም ነበር ስትል ከልቧ አመሰገነችው። በአንድ ወቅት ልቧ ለሱ መምታቱን አልሸሸገችም። ነገር ግን እንዲህ ባሉ ሁኔታዎች መገኘት ስሜቷን እንዲከብድ እንደሚያደርገው ገለጸችለት። የማትፈልገውን ነገር በመጠጣት ለመላመድ ብትሞክርም በመጨረሻ ግን እንዳልቻለች ተናዘዘች። ፕሮዲውሰርም ከውስጡ ተንፍሶ ሰኑ ያኔ ለምን ያንን ጥያቄ እንደጠየቀው አሁን እንደገባው ተናገረ። በወቅቱ በሰኑ ፊት ላይ የታየው የመከፋት ስሜት ምን እንደነበረ አልተረዳም ነበር። ቢሆንም ግን ከሷ ጋር መስራቱን እንደማያቆም ቃል ገባላት። ኡንሱ ወደ ቤት ስትመለስ ቤቱ ባልተለመደ ሁኔታ ጸድቶና ተስተካክሎ ታገኘዋለች። ወዲያውኑ የሰኑን ስም ተጣራች። ነገር ግን በድንገት እናቷን በማየቷ ደነገጠች። ኡንሱ በጉጉት ተሞልታ የታሮት ካርዶች አሁንም እጇ ላይ እንዳሉ ጠየቀቻት። በቅን ልቦናም 3 ካርዶችን መዘዘች። የመጀመሪያው ካርድ አዲስ እድልን ይወክላል። ሁለተኛው ካርድ ቁርጠኝነቷን ያሳያል። የሚገርመው ግን ሶስተኛው ካርድ ሰኑ ቀደም ሲል የመዘዘው ያው ካርድ ነበር። ኡንሱ በሩቅ ያለ ሰው የሚል ትርጉም እንዳለው ብታስብም እናቷ ግን እውነቱን ነገረቻት። ለሰኑ የነገረችው ውሸት እንደነበረና ካርዱ በሩቅ ያለ ሰው ሳይሆን ከፊትህ ያለ ሰው የሚል ትርጉም እንዳለው ገለጸችላት። ኡንሱ እናቷ ለምን እንደዋሸት ስትጠይቃት እናቷም የሰኑ የተደበቀ ስሜት ሊጋለጥ እንደሆነ ስለገባት እሱን ለመሸፈን እንደረዳችው አስረዳቻት። የኡንሱ እናት አዳዲስ እድሎች በማንኛውም ጊዜ ሊመጡ ቢችሉም ውሳኔ ለመወሰን ግን ቅጽበት ብቻ እንደሚበቃና ትክክለኛው ጊዜ ሲመጣ አጋጣሚውን መጠቀም እንዳለባት ትመክራታለች። ኡንሱም ነገሩን በጥንቃቄ ካሰበችበት በኋላ ሁለተኛውን ካርድ ለመያዝ ትመርጣለች። በማግስቱ ተመልሶ ከመጣው ሰኑ ጋር ባልጠበቀችው ሁኔታ ተገናኘች። ለ20 ዓመታት በሚስጥር ሲዋደዱ የነበሩ ሁለቱ ሰዎች ለ1 ዓመት ተለያይተው ከቆዩ በኋላ ዳግመኛ ተገናኙ። ብዙም ሳይቆይ ሰኑ ወደ ኡንሱ ቤት መጣ። ልዩ ልዩ የቾኮሌት አይነቶችን አምጥቶላታል። እንዲሁም ለዘፈን ግጥም መጻፊያ የሚሆን ማስታወሻ ደብተር አዘጋጅቶላት ነበር። ኡንሱ ሰኑ ለመልእክቶቿ ምላሽ ባለመስጠቱ ቅሬታዋን ገለጸች። እንዲሁም አንድ ነገር ሆኖ ይሆን ብላ እንደተጨነቀች ትነግረዋለች። ሰኑ ግን ከአውሮፕላን ማረፊያ ሆኖ መልእክት ለመላክ አቅዶ እንደነበር፣ ነገር ግን ድንገት በመከሰት ሰርፕራይዝ ለማድረግ አስቦ መሆኑን ያስረዳ። ኡንሱ በሰኑ አጠገብ አበባዎችን ስታይ ትንሽ ቅሬታና ቅናት ተሰማት። በዚህ መሃል ወደ ኋላ በመመለስ ኡንሱ ቀደም ሲል ለእናቷ የሰኑን ሻርባ አውጥታ ለመስጠት ስትሞክር በውስጡ ሌላ ነገር ባጋጣሚ አግኝታ ነበር። በጉጉት ስትከፍተው አንድ ማስታወሻና የአንገት ሐብል አገኘች። ማስታወሻውም በእያንዳንዱ የህይወትሽ ቅጽበት ካጠገብሽ እንደሆነ እመኛለሁ የሚል የሰኑ የፍቅር ኑዛዜ ነበር። ይህ ኡንሱ ሰኑ እንደሚወዳት ይበልጥ እንድታረጋግጥ አደረጋት። እናቷ የሰጠቻትን የታሮት ካርድ አውጥታ ለጥቂት ጊዜ አመነታች። በመጨረሻም ድፍረቷን አሰባስባ ለሰኑ ልትነግረው የምትፈልገው ነገር እንዳለ መልእክት ላከችለት። ወደ አሁን ስንመለስ ሰኑ ይዟቸው የመጡት አበቦች ለእሷ እንዳልነበሩና እሱም ለ10 ቀናት ብቻ እንደሚቆይ ነገራት። ሰኑ ወደ እሷ ጠጋ ብሎ ራሷን እየነካካ ድንቅ እንደሆነችና ህልሟን በማሳካቷ
እንደሚኮራባት ነገራት። ሰኑ ስልኩን ሲመለከት ኡንሱ ይበልጥ ብታዝንም እሱ ግን ኮቷን እንድትለብስና አብረው እንዲወጡ ነገራት። አሁን እንደምንረዳው አበቦቹ የተዘጋጁት ለአንድ ጓደኛው የልደት በዓል ነበር። የልደት በዓሉ ከተጠናቀቀ በኋላ ሰኑና ኡንሱ አብረው በእግራቸው ተጓዙ። ሰኑ በድንገት ኡንሱ ቀደም ብላ ስለላከችለት መልእክት በማንሳት ምን ልትነግረው ፈልጋ እንደነበር ጠየቃት። ኡንሱ ለረጅም ጊዜ በትኩረት ተመለከተችው። ነገር ግን አሁንም የፍቅር ስሜቷን ለመግለጽ ድፍረቱን አላገኘችም። ይልቁንም ወደ ውጭ ሀገር ሲመለስ ራሱን በደንብ እንዲንከባከብ ነገረችው። ሻርፑን አንገቱ ላይ እየጠመጠመችለትም ኮሪያ ክረምት ምን ያህል ብርድ እንደሚሆን ረሳው እንዴ በማለት በዋዛ ትቀልድበታለች። እነዚህ ቃላት ስኑ ራሱ ለእሷ የሚነግራት ነበሩ። በማግስቱ ማለዳ ኡንሱ ጣፋጭ ምግቦችን ይዛ ወደ ስኑ ስቱዲዮ ብትሄድም ሌላ ሰው ቀድሞ ብዙ ጣፋጭ ገዝቶለት እንደነበር ትረዳለች። እንደተቀመጡ ሰኑ በአንዲት ወጣት የሥራ ባልደረባው ተጠራ። ያቺ ወጣት የሰኑ ረዳት መሆኗን ስታውቅና በመካከላቸው ያለውን የቀረበ ግንኙነት ስታይ ኡንሱ ይበልጥ ቅሬታ ተሰማት። ፎቶዎችን አብረው እያስተካከሉ ሳለ በመካከላቸው ያለውን መቀራረብ ስትመለከት ኡንሱ በቅናት ስሜት ተዋጠች። ወደ ቤት ከተመለሰች በኋላ በግል የግጥም መጻፊያ ደብተሯ ላይ ሰኑ ምን ላድርግ ስትል ጻፈች። በመቀጠልም ምንም አታድርጊ፣ ታገሺ፣ አይ ከዚህ በላይ አትታገሺ የሚሉ ቃላቶችን አከለችበት። በራሷ ሐሳብ ስትባክን ከቆየች በኋላ ሰኑ ወደ ስቱዲዮ የራት ግብዣ መልእክት ላከላት። ኡንሱም በፍጥነት ልብስ መርጣ ወደ እሱ ገሰገሰች። ስትደርስ ግን ስኑና ረዳቱ በስራ ተጠምደው ነበር። በቅናት ስሜት ተገፋፍታ ይዘው የመጣችውን ምግብ ወረወረችው። ትኩረት ለመሳብ ጃኬቷን በከፍተኛ ድምፅ አወለቀችው። ስኑ ግን ምንም ምላሽ አልሰጣትም። አጠገቧ ተቀምጣ በስኑ ካሜራ ለመጫወት ስትሞክር ረዳቱ ካሜራው ውድ እንደሆነና እንዳታበላሸው አስጠነቀቀቻት። ኡንሱም ካሜራውን አስቀምጣ የፊልም ጥቅል ስታነሳ ረዳቱ አሁንም እንዳትነካው ነገረቻት። ኡንሱም በመካከላቸው ያለውን ወሬ በምሬት ከመስማት ውጪ ምንም ማድረግ አልቻለችም። መጠጥ እየጠጡ ሳለ ኡንሱ ግድግዳው ላይ የተሰቀሉትን ፎቶዎች ተመልክታ የሰኑ ታሮት ካርድ እዚያ እንደሌሉ አስተዋለች። ብቻዋን ስቱዲዮ ውጭ በሐዘን ተቀምጣ የራሷን ታሮት ካርድ አውጥታ ማሰብ ጀመረች። በዚያ ቅጽበት ሰኑ ረዳቱን ሲሸኝ ሰምታ በፍጥነት ተደበቀች። ረዳቱን ለሰኑ እየተቅለሰለሰች ፍቅረኛዋ እንዲሆን ስትጠይቀው ሰማች። ሰኑ ግን ግንኙነታቸው በስራ ባልደረባነት ብቻ የተገደበ እንደሆነ በግልጽ መለሰላት። ቢሆንም ግን ረዳቱ ሰኑ በማግስቱ መጥቶ እንዲያት ለመነችው። ረዳቱ ከሄደች በኋላ ኡንሱ በስሜት ተውጣ ብቻዋን ተቀምጣ ቀረች። ሰኑም ኡንሱ መውጣት እንደምትችል ነገራት። ኡንሱ ስትወጣ ሰኑ ወደ ቤት የምትሄድበት ታክሲ ሊጠራላት ቢሞክርም ኡንሱ ግን ምግብ ስላበዛች አብሯት በእግሩ እንዲጓዝ ጠየቀችው። ወደ ቤት በሚመለሱበት ጊዜ ረዳቱ እሱን በጣም የምትወደው እንደሚመስል ኡንሱ አነሳች። የእሷ ሰኑ በእርግጥም የተለየ እንደሆነና አብዛኛው ሰው እንደዚህ አይነት ጥያቄ ሲቀርብለት እሺ እንደሚል ገለጸችለት። ሰኑ ግን ሁኔታውን ለራሱ ጥቅም እንዳላዋለው ተናገረች። እየተጓዙ ሳለ ኡንሱ ሁኔታውን ለማወቅ ያክል ሰኑን ለምን እንዴት አናደርግም ስትል በጥንቃቄ ጠየቀችው። ሰኑ ግን እሷ ራሷ በአንድ ወቅት ጓደኛሞች ብቻ መሆን አለብን ማለቷን አስታወሳት። መቼም የማይለያዩ የዘላለም ጓደኞች መሆን እንችላለን ስላለች እሱም ጥያቄውን ውድቅ ማድረጉ ትክክል እንደነበረ ነገራት። ኡንሱም የተጋቡ ጓደኞቻቸው ከጓደኝነት ወደ ቤተሰብነት ተቀይረው አሁን በደስታ እንደሚኖሩ በመጥቀስ መፈተኑን ቀጠለች። ሰኑ ግን እነሱ ልዩ ሁኔታዎች ናቸው ሲል መለሰላት። በመጨረሻም ኡንሱ ወደ ቤት ሄዳ እንድታረፍ ምክንያት በመፍጠር ሸኛት። ሰኑ ከሄደ በኋላ ኡንሱ ቀደም ሲል ስለተናገረቻቸው ቃላት መጸጸት ጀመረች። ቤት እንደደረሰችን በማስታወሻ ደብተሯ ላይ ለምንድነው አሁን ብቻ የገባኝ? እኔ ሞኝ ነኝ፣ ከዚህ በኋላ እንዲቸልተኛ መሆን የለብኝም ስትል ጻፈች። የቀን መቁጠሪያዋን ስትከፍት ሰኑ ዳግመኛ ሀገር ጥሎ የሚሄድበት ቀን እየቀረበ መሆኑን ስታይ የሐዘን ስሜት ተሰማት። በማግስቱ ወደ ውጭ ስትወጣ ሰኑ ያስተካከለላትን ብስክሌት ተመለከተች። ሰኑ ብስክሌቱን እንዴት እንደምትነዳ ሲያስተምራት አንድ ቦታ ላይ ይዞ ይረዳት የነበረውን ሁኔታ ስታስታውስ ብስክሌቱ ላይ ከመውጣት አልተቆጠበችም። እየነዳች ሳለች ግን በድንገት ቆመች። በዛ ቅጽበት ኡንሱ በመጨረሻ ሁሉንም ነገር ተረዳች። ስልኳን አውጥታ ሰኑን እንዲያገኛት ጠየቀችው። በዛ ምሽት ሰኑ ኡንሱ ቀድማ እየጠበቀችው ወዳለችበት ጓደኞቻቸው ቤት ደረሰ። ሰኑ ጥንዶቹ ለምን እዚያ እንዳልነበሩ ሲጠይቃት ኡንሱ በዛ ቀን ረፍት እንደሆኑና ለሱ የምትነግረው ነገር ስላለ ቤቱን ለጊዜው እንደተዋሰችው አስረዳችው። ኡንሱ ባለፈው ምሽት የጻፈችውን ግጥም አውጥታ በሱ ምክንያት የመጨረሻውን መስመር መጻፍ እንዳልቻለች ነገረችው። ሌሊቱን ሙሉ በሐሳብ ስትባክናራ በመጨረሻ አንድ ውሳኔ ላይ ደርሳለች። ከዚህ በላይ ስሜቷን አፍና መያዝ አልቻለችም። ስሜቱን ውጦ መያዝ በጣም
አሰቃቂ ሆኖባታል። ኡንሱ ሰኑ ወደ ውትድርና በሄደበት ወቅትና ባለፈው ዓመት ሲሄድ ክፉኛ አልቅሳ እንደነበር ተናዘዘች። ያኔ ሰኑ ስታለቅስ አይቷት እንደነበር ግን አታውቅም ነበር። ውትድርና በሄደበት ጊዜ ኡንሱ የተሰማት ጓደኛዋን ንጋት ላይ አብሯት ፓስታ የሚበላውን በብርድ ወቅት ሻርፕ አንገቷ ላይ የሚጠመጥምላትንና ምሬቷን የምትነግረውን ሰው ያጣች መስሏት ነበር። ነገር ግን ከአንድ ዓመት በፊት ሰኑ ሲሄድ ይህ ስሜት ፍቅር እንደሆነ በመጨረሻ ተረዳች። በአንድ ወቅት የፍቅር ስሜት ጣፋጭ፣ ንጹህና አስደሳች ብቻ ይመስላት ነበር። አሁን ግን ሰኑ ባሰበችው ቁጥር ልቧ ይከብዳል፣ ያማታል፣ እንዲሁም አቅም ያሳጣታል። ከሁሉም በላይ ይቆጫታል። ግን በእነዚህ ሁሉ ዓመታት ሰኑ ይህንን ህመም ለብቻው ሲታገስ መቆየቱን ስትረዳ ነው። ከሁሉም በላይ የቆጫት ግን በእነዚህ ሁሉ ዓመታት ሰኑ ይህንን ህመም ለብቻው ሲታገስ መቆየቱን ስትረዳ ነው። ለረጅም ጊዜ ስሜቱን ባለመረዳቷ ይቅርታ ጠየቀችው። ሰኑ በዝምታ ካዳመጣት በኋላ ከአንድ ዓመት በፊት መጠናቀቅ የነበረበትን የኡንሱ የግጥም ማስታወሻ ደብተር የመጨረሻ መስመር ጻፈ። ከዚያም ተነስቶ ኡንሱን አጥብቆ አቀፋት። በጓደኞቻቸው ምስክርነት ሁሉም በመጨረሻ ወደ ፍቅር ዓለም አብረው ተጓዙ። ፊልሙም በዚህ ጣፋጭ ፍጻሜ ይጠናቀቃል። ቤተሰቦች እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይህን ፊልም ስትመለከቱ የተመልካችና የላይኩ መጠን ስንት እንደሆነ በኮሜንት ጻፉልኝ። በተጨማሪ በቀጣይ ምን አይነት ፊልሞችን ልሰራላችሁ እንደምትፈልጉ በኮሜንት አሳውቁኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ሰላማችሁ በያላችሁበት ይብዛልኝ። መልካም ጊዜ